ቀራንዮ ላይ ታየ የዓለም መድኃኒት የጌታ ትንሣኤ ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና አደረሳችሁ አደረሰን ለማለት እንወዳለን። የወላይታ ቴሌቪዥን በወላይታ ሶዶ ከተማ የሚገኙ የባህላዊ አልባሳትን በተለይ ደግሞ የወላይታ ባህላዊ አልባሳትን አዘምነው እያለበሱ ከሚገኙ ዲዛይነሮች ጋር ዛሬ ቆይታን ያደርጋል። የወላይታን ባህል አልባሳት ብቻ ሳይሆን የሀገር ባህል ልብሶችንም እንዲሁም ደግሞ የተለያዩ አካባቢ የተለያዩ ብሔሮች ልብሶችን እያዘመኑ ከድሮም አንድ ላይ ያደረጉ እንግዲህ እያለበሱ በወላይታ ሶዶ ከተማ የአልባሳቱን ስራ እንግዲህ ዘርፈ ብዙ ዋጋ ከፍለው እየሰሩ ከሚገኙ ዲዛይነሮች ጋር ዛሬ የበዓል ልዩ ዝግጅታችንን የምናደርገው። እንደምትመለከቱት እንግዲህ በስራ በጣም ተጠምደዋል። ምንድነው የሚሰሩት? አብረን ነው በጋራ የምናየው። ሙያ ይፈተናል፣ ሴትነት ይታያል። እናንተ ብቻ አብራችሁ እንድትቆዩ ጋብዛችኋለሁ። በዓሉ የሰላም የጤና እንዲሆንላችሁ እንመኛለን። ከነሱ ጋር ቆይታ እናደርጋለን፣ እንተዋወቃችኋለን። መጀመሪያ እናመሰግናለን። ዲዛይነር ትዝታ ጸጋዬ ይባላል። ደግሞ ዲዛይነር ምህረት መስፍን ይባላል። እሺ አመሰግናለሁ። ዛሬ እንግዲህ ልዩ የበዓል ዝግጅታችንን ነው ከእናንተ ጋር ቆይታ የምናደርገው። ተመልካቾቻችንም አብረውን ቆይታ ያደርጋሉ። ስያሜ ሰጣችኋል ለራሳችሁ፣ ማን እንበላችሁ? እንግዲህ አጆራ ብለን ሰይመናል። ለምን አላችሁ? ለምን መረጣችሁ? ያው አጆራ የቱሪስት መስህብ ስለሆነ ወላይታ ላይ በደንብ የሚታወቀው አጆራ ስለሆነ በዛ ይጠራል። እሺ እንመለሳለን። እንግዲህ አንቺስ የምትጨምሪው ነገር አለ? አጆራ ለምን አላችሁ? አጆራ ለምን የሀገራችን አሉ ስለሆነ እሺ እናመሰግናለን። እንመጣለን ወደ ስራችሁ። ይሄኛውን ግሩፕ ማልበል እንተዋወቅ እስቲ። ማልበልሽ? እሺ አመሰግናለሁ። ስሜ ዲዛይነር ቅድስት ዮሴፍ እባላለሁ። እሺ ስሜ ወይንሸት እምነን ዲዛይነር ወይንሸት እምነን እባላለሁ። እሺ እናንተስ ለራሳችሁ የሰጣችሁት ስም ምንድነው? እነሱ አጆራ ብለዋል። እናንተ ማን እያልኩኝ ልጥራችሁ? የቡድናችን ስም ዳሞታ። ዳሞታ። እሺ ስለ ዳሞታ ትንሽ አትሉኝም? ዳሞታ እጅግ በጣም ውብና ማራኪ የሆነ ተራራ ነው። ሲኑና ጎብኚ በተለይ በዚህ ሰዓት ደግሞ እጅግ በጣም ውብና መንፈስን ማራኪ የሆነ መልካም የዳሞታ ተራራ ስለሆነ እያያችሁ ነው። በጣም በስራ ተጠምደዋል። ሽንኩርት እየተላጠ ነው። ቅመማ ቅመሙ ተዘጋጅቷል። ዘይቱ፣ ቂቤው ማአት ነገር ሊደረግ ነው። ምንድነው የፋሲካ በዓል ለየት የሚለው እንግዲህ ዶሮ በመስራት ነው። ስለዚህ ዶሮን ልንሰራ ነው። ይሄኛውም የዳሞታ ተራራ ስያሜን ያገኘው ዶሮ ይሰራል። አጆራም ዶሮ ሊሰሩ ተዘጋጅተዋል። ከማሽኖቻቸው ውጪ ልብስን አዘምነው ከማልበሳቸው ውጪ ሴትነት ደግሞ እንዴት ይለካል? ሴትነታቸውን እያየን እስከ መጨረሻው እስከምንቀምስበት ሰዓት ድረስ አብረን ቆይታ እናደርጋለን። ሽንኩርት እየላጡ ነው። ቀጣይ ስራውን ደግሞ አብረን እስቲ እያየን አብራችሁን ቆዩ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዕዱ ተባርኮ እየተቋደሰ ዳሞታዎች አልተቻላችሁም አልተቻላችሁም። እሺ አሁን ወደ ከተፋው እንግዲህ ገብታችኋል። ዶሮ ለመስራት ዶሮ ሊሰሩ ነው አይደል? እሺ ዶሮ ለመስራት እንደው ምንድነው የሚያስፈልገን? ሽንኩርት ጀምራችኋል። ብዙ ነገር እየታየኝ ነውና እስቲ ካንቺ ጀምር። ምንድነው የሚያስፈልገው? መጀመሪያ በዋናነት ሽንኩርት ያስፈልገናል። ያው ለቁሌቱ በጣም የሚያስፈልገው ሽንኩርት ስለሆነ ሽንኩርት፣ በርበሬ፣ ዘይት፣ ቅቤ፣ ቅመማ ቅመም ሁሉም አይነት ቅመማ ቅመሞች ያስፈልጉናል። ሁሉም አይነት ቅመማ ቅመም ስትይ ዝም ብዬሽ አላልፍም። እያንዳንዷን አስጠራታለሁ። መጀመሪያ በርበሬ ቤት የተፈጨው በርበሬ
ነጭ አዝሙድ አለን፣ ጥቁር አዝሙድ አለን፣ መከለሻ አለን፣ አብሽ አለ። ዋው ቤት የተቀመጠ እሺ፣ ኮረሪማ አለ። ዋው ይሄው ሽታው ነጭ አዝሙድ አለ። እቺ ምንድን ናት? ኮረሪማ። እሺ፣ ይሄው ጥቁር አዝሙድ አለ። እሺ፣ ነጭ አዝሙድ አለ። መከለሻ አለን፣ ጨው አለን። ስለዚህ አሁን ሽንኩርቱን እንደጣድን ወደ ዶሮ እንሄዳለን ማለት ነው። ዶሮ መበለት ይጀመራል። እየበሰለ ዶሮ እንበልታለን። እንግዲህ አያያዛችሁ በጣም ያስታውቃል። ጥሩ ዶሮ እንደምታበሉን ተስፋ እናደርጋለን። እኔም ተመልካቾቼም እዚህ ያሉ ባልደረቦቼ ሁሉ እየጠበቁ ነው። ቆንጆ ዶሮ ነው የምንጠብቀው ብለን እናስባለን። ከዚህ ቀጥሎ ምንድነው ስራችሁ? ሽንኩርት አንጥደን ዶሮ እንበልታለን። ስለዚህ አብረን ነው የምንበልተው ማለት ነው። እሺ ከዳሞታዎች ጋር እንግዲህ እንደዚህ ቆይታ አድርጋለሁ። አጆራዎቹ እንግዲህ መንትያ ፏፏቴዎች ደግሞ እንዴት እንደሆነ ድምጽ እየተሰው የነሱ ቃቃቃቃቃ እነሱ ጋር ደግሞ እንሂድ እስቲ። እሺ እዚህ ቤት ናችሁ? ድጋሚ መጥቻለሁ። እሺ ቢላ ብትሰጡኝ እኔ ራሱ አግዛችሁ ነበረ፣ ግን ጭራሽ አጋዥም አትፈልጉ። ለነገሩ እሺ ምን ላይ ናችሁ እናንተ አሁን? ምን ቅመም ተጠቀማችሁ እናንተስ? ምን ጀምረው ቅቤ ከማንጠር ነው የምንጀምረው። ቅቤ ማንጠሪያ ኮረሮት አለ፣ እጅ ሳር አለ። ከዛ ደግሞ ከሁሉም አይነት የተቀላቀለ ቅመም የቅቤ ለማንጠር የተዘጋጀ ነው። ከዛ ደግሞ ከፊያዋ አቅም በላይ ሆኖ ሲቁላላ ከአብሽ ጋር ይታሻል። አብሽ አዘጋጅተን እሺ ከአብሽ ጋር አሽተን በደንብ ከመለቀን በኋላ ዘይት እንጨምራለን። ዘይት ተጨመርን በኋላ እያቁላላን በርበሬ ያለ ቤት የተዘጋጀ ነው። አዎ በጣም ነው ደስ የሚለው። የምር በጣም ነው ደስ የሚለው። እሺ በደንብ ይቁላላና እሺ ከዛ እነዚህ ቅመሞችን እንጨምራለን። ጥቁር አዝሙድ አለ፣ ነጭ አዝሙድ አለ። መጀመሪያ ከአብሹ ጋር ነው። ከዛ ጥቁር አዝሙድ፣ ነጭ አዝሙድ አለ፣ እሱን እንጨምራለን። እነዚህ ደግሞ መጨረሻ ላይ ወጡ ሊወጣ አካባቢ መከለሻ አለ። መከለሻውን ደስ ሲል ይሄኛውን ጨው ለምንድን ነው የተጠቀማችሁት? ወፍራሙን ይሄኛው ዶሮ ዋው ደሙን እንዲያወጣልን በእጥበቱ ሰዓት ለመጠቀም ነው። ዶሮ ስናጠብ ጨውን በተን አድርገን ከሎሚ ጋር አንድ ላይ እንዘጋጅታለን። ከዛ ደሙን ሙልጭ አድርጎ ያወጣልናል ማለት ነው። ስለዚህ ጥሩ ዝግጅት ላይ ናችሁ ማለት ነው። ከዚህ ሲቀጥል የእናንተ ቡድን ወዴት ነው የሚያመራው? ከዚህ በኋላ እንግዲህ ይሄንን ሽንኩርቱ ምናምን ድስት ጨማምረን ቀጥታ ዶሮውን እናሳምራለን። ከዛ በኋላ ዶሮ በለጣ ዘብዝፈን ደግሞ ወደ ቁሌቱ እንመለሳለን። ስለዚህ እሺ እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዕዱ ተባርኮ እየተቋደሰ ጎረምሳው ዘንጦ። ተመልካቾቻችን እንግዲህ እንደምታዩት ነው ፉክክሩ በጣም ብሷል። የአጆራዎቹ በጣም ተያይዘውታል። ዘይት ላይ ደርሰዋል። እንግዲህ ሽንኩርቱን አሽተውት ዘይት ላይ ደርሰዋል። የዳሞት ተራራ ቡድንም እንግዲህ እንደምትመለከቱት ሌላ ነገር ውስጥ ገብተዋል። ይኸው ጭሱ ምኑ እንዳለ በዓል እየሸተተ ነው። ከዚህ በኋላ ደግሞ ምን እንደሚያደርጉ አሁንም አብረን የምንከታተል ነው የሚሆነው። ትንሽ ይሄን የቀደለ ይመስላል። እንዴት ነው ነገሩ? በደንብ መታሸት አለበት። በላይ እሺ ዘይቱን ሆኖ ቂቤውን መቼ ነው የምታነጥሩት እናንተ? ሁለቱም ቡድን ቂቤ አላነጠረም። መቼ ነው የምታነጥሩት? ዶሮውን እየበለትን እሷ ዶሮውን እየበለትን ብላኛለች። እናንተስ? እኛ ምን እናደርጋለን መሰለኝ
እኛ ቤት አንድ ለየት ያለ ሙያ አለና እሺ ይሄኛው ቤቱ ሽንኩርቱ ከበሰለ በኋላ ልክ በርበሬውን እንጨምራለን። እሺ ቅቤ ያነጠርንበትን የቅቤ አሩን አንደፈው እሱ ላይ ጠጅ ሳሩን ኮሰሮቱ እንዳለ ውሃ ይሞላበታልና ውሃ ድስት እናፈላለን። አንድ ጎን ማንደጃ ላይ አርጋችሁ ማለት ነው። እዛ በርበሬ እየታሸ እያለ ከሱ ላይ የተጨለፈ በማጣሪያ ይሄ በቃ ነጥብ ያሰጣል። አይቻልም። ከኔ ጋር ብቻ ነው የምታወሩት። ሁለቱም ግሩፕ ከኔ ጋር ነው። ቴስቱ በጣም ነው ደስ ማለት ባዶ ውሃ ከሚሆን ሽታ ቃና አለው። ቴስቱ በጣም ደስ ይላል ሽታው። ለዛ ይሄ ግን ከዛው ከመጨመር የሞቀ ዝውውር ከመጨመር ለዛ ሲጨመር ወጡን በደንብ ይጣፍጣል። ምናልባት ይሄንን የማያውቁ ተመልካቾቻችን እንግዲህ እቺ ሙያ ብትኮረጅ ቆንጆ ናት ብዬ አስባለሁኝ። ምናልባት ብናረጋት እንደ ሀሳብ ጥሩ ነው። እሺ እናንተስ ቀጣይ ስራችሁ ምንድን ነው? ወዴት እንሂድ? አሁን እዚህ ሽንኩርቱ ላይ በርበሬ እንጨምራለን። ከዛ በርበሬው ከሽንኩርቱ ጋር እየበሰለ እያለ ዶሮዋን እንዘፈዝፋታለን። በቃ ስለዚህ አሁን ይሄንን እያሸን በዛውም ወደ ዶሮ መበለት እንሄዳለን ማለት ነው። እንግዲህ ተመልካቾቻችን እናንተ ብቻ አብራችሁን ቆዩ። ሁለቱም ተናንቀዋል። እስቲ እናያለን ፍጻሜው። ባሉ ደግሞ የሰላም የጤና እንዲሆንላችሁ በየቤቶቻችሁ ሆናችሁ ያከበራችሁ የምትገኙ ውድ ተመልካቾቻችን መልካም በዓል ይሁንላችሁ። አብራችሁን ቆዩ። ውድ ተመልካቾቻችን ልዩ የበዓል ዝግጅታችንን ነው በመከታተል ላይ የምትገኙት። በዓሉ ፋሲካ ነው። እንግዲህ ፋሲካ ላይ ደግሞ ዶሮ ነው የሚሰራው። የብዙ ሰው ቤት እንግዲህ ያው ሰው እንደ የቤቱ ነው ቤት ያፈራውን ነው የሚጠቀመው፣ ግን ያው ዶሮ ይዘወተራል ማለት ነው። አሁን ግን የአጆራ ፏፏቴ ቡድንና እንዲሁም ደግሞ የዳሞታ ተራራ ቡድኖች እንግዲህ ሁለቱም በእልህ ተያይዘው እንግዲህ ቆንጆ አድርገው የሄዱ ነው የሚገኙት። ሽንኩርቱን እዛ ጥደን የመጣ ነው። ሁለቱም ቡድን ጥደው ነው የመጡት። ገና በደንብ ይታሻል፣ እንመለሳለን ወደዛ። አሁን ደግሞ ዶሮ እንግዲህ ተባርኮ ቅድም እንዳያችሁት ተባርኮ ተሰጥቷቸው እንግዲህ ወደ መበለቱ ስራ ገብተዋል። ፉክክር ላይ ናቸው። ሁለቱም በእልህ እየሄዱ ነው። እስቲ እንግዲህ ቀጣይ ደግሞ እናያለን እና አሁን ደግሞ ወደ መበለቱ ከዚህ አካባቢ እንዴት እንደሆነ በጣም እየፈጠኑ ነው። እስቲ አጫውቱን ትንሽ። ስትራራጪ ነበር ዶሮውን ለመያዝ አምልጦብሽ ነው? ያስኩኝ እንደምን ብዬ። እሺ አድካሚ ነበር። እሺ የኛ ቡድን እንዴት ነው? ያው እንደምታየው እንግዲህ መጀመሪያ ቆዳ መልስ ስለምንሰራ ይሄ ጠንከር ያሉትን ላባውን ቀድመን እናወጣለን። ይሄ እንደምታየው ይሄ ክንፎቹ አካባቢና ከኋላ ጭራው አካባቢ ያሉ ጠንካራ ናቸው ላባዎቹ። እነሱን ካወጣን በኋላ ነው ቆዳውን ሙሉ እንገፋው። አዎ ወደዚህ ልምጣና ቅድስት አንቺ ጋር ልኩን። እንዴት ነው እስቲ ሴትነት ይላስጭ ምን ይመስላል? ከስራሽ ባሻገር ማለት ነው ዲዛይነር ነሽ፣ ልብስ ነው የምትሰሪው። እስቲ ስለራስሽ ትንሽ ንገሪ። ያው ሴትነት ደስ ይላል። በተለይ ብዙ ኃላፊነቶች ስላሉ በዛው ደስ ይላል። በዓል ደግሞ ሲሆን ሴትነት በደንብ ምግብ ለማዘጋጀት ያው ውጪ ስራ ውለሽ ስትገቢ ስራ ይጠብቅሻል። ያንን ለመስራት ያው ኃላፊነት ነው። ደስ ይላል። እሺ ዲዛይነር ለመሆን ደግሞ ምን አነሳሳሽ አንቺ? ዲዛይነር ለመሆን ፍላጎት ነበረኝ እና አጋጣሚ አንድ ቀን ዲዛይን ለመማር አሰብኩኝ። ወጣሁ፣ ተማርኩኝ።
እና እየሰራ ነው። ጥሩ ደረጃ ላይ ነኝ ብለሽ ታስቢያለሽ? የወላይታን ባህላዊ አልባሳት አስተዋውቂያለሁ በምፈልገው ልክ ብለሽ ታስቢያለሽ? አዎ እያስተዋወቅኩኝ ነው። ወላይታ ያው የሚታወቀው ያው በወይኑ መላላ ነው። ጥሩ አድርጌ እያስተዋወቅኩ ነው፣ እየሰራሁ ነው። አዎ እንግዲህ መልካም። እናንተን ሰው አያውቅም ማለት እንግዲህ እዚህ አካባቢ ከባድ ነው የሚሆነው። ምክንያቱም አልባሳቶቹን እንግዲህ የተለያዩ ስብሰባዎች ላይ፣ ፕሮግራሞች ላይ፣ ልደት፣ ሰርግ፣ የተለያዩ ፕሮግራሞች እንግዲህ እያለበሱን እንዲሁም ደግሞ ብዙ ሰዎች በየቤቶቻቸው ሆነው እንዴ እያሉ ላያችሁ ይችላሉና ጥሩ ምርት ነው የሚሰጡት። ወደ ዳሞታ እንግዲህ ተራራ ጎራ ብያለሁኝ። እዚህ ጋር ደግሞ አዳዲስ ጀማሪ ዲዛይነሮችም አሉ። ነባሮቹንም ሁለቱንም ይዤ ነው የመጣሁት። ትዙዬ በባህላዊ አልባሳትም በተለይ ደግሞ የወላይታን ባህላዊ አልባሳት አዘምኖ ማህበረሰቡን በማልበስ ቀዳሚ እንደሆንሽ ይነገርልሻል። እንዴት ሆነ? እንግዲህ እንደሚታወቀው የወላይታ አልባሳት ብዙም በዘመናዊ አይታወቅም ነበረ በፊት እና አጋጣሚ ባህልና ቱሪዝም በምሰራ ሰዓት የጊፋታ በዓል ሲከበር የቲፒካሉ ብቻ ነበር ለፋሽን ሾው የሚቀርበው እና ያንን አይቼ ለምን አዘምኛ አልሰራውም በሚል ድሮ ብዙም የወላይታን በዓል ሰው ለመድረስ ደስተኛም አይደለም። ይለበሳል ግን ካሜራር አንስቶ ብዙም እንዲ በጋዘቦት ቀን የሚለበስ አይደለም ብዙ ጊዜ እና ለምን አላዘምነውም ብያለሁ። እለት እንዲለበስ ማለት ነው። ቀለል ተደርጎ ፕሮግራም እንዲለበስ ሚል ቀለል ያለ ዲዛይን የሚያምር ነገር ለምን አልሰራም ብዬ በዛ ተነሳሳው። የወላይታን አልባሳት ዘመናዊ አድርጌ መስራት ጀመርኩኝ። የተለያዩ መድረኮች ላይ ፋሽን ሾው መስራት ጀመርኩኝ። ከአልባሳት ውጪ ደግሞ በዲዛይኑ በዲኮሩም ስራ ትታወቂያለሽ? ዲኮር ወላይታ ላይ ብዙም አይታወቅ ነበር። እኛ ስንጀምር በነፃ ነበር የምንሰራው። ለአዳራሽም፣ ለዲኮር፣ ለሰርግ፣ ለልደት፣ ለሁሉም ፕሮግራም ለብቻ ብር ሳንጠይቅ እንሰራ ነበር። ራሳችንን ለማሳወቅ በባዶ ምንም ሳናገኝ ዝም ብለን ስለፍተን ሰርተን ራሳችንን ለማውጣት እንደዛ እናደርግ ነበርና እግዚአብሔር ይመስገን አሁን እንደምታውቁ ከዚህ እንግዲህ ወላይታ ላይ በጣም ታዋቂ እንትን ድርጅት ነው። ከምረት ጋር ቆይታ ላድርግ። ጀማሪ ነሽ? እሺ የጀመርኩኝ 1 አመት ሆኖኛል። ማሮቴ ዲዛይን ይባላል ስሜ ነው። በወላይትኛ ማሮቴ ምህረት ነው። እሺ በወላይትኛ ሲሆን ማሮቴ ነው። በስሜ ነው የከፈትኩት። እሺ እና ማሮቴ ዲዛይን ይባላል። እሺ ባህላዊ አልባሳት ላይ ነው የምትሰሪው? ምን አይነት ስራ ነው የምትሰሪው? ባህላዊ አልባሳትን ከዘመናዊ ጋር አድርገን አዋህደሽ? አዎ በኖርማል ቀን የሚለበስ በበዓል ቀን የሚለበስ እንደዛ አድርጌ አሪፍ አድርጌ እሰራለሁ ማለት ነው። ስራ እንዴት ነው ለመደልሽ? አሁን ከነባሮቹ ጋር ተፎካክሮ መስራቱ ላይ እንዴት ነሽ? ከነሱም ጥሩ ነገር እያገኘሁኝ ነው። ይሁን ለምታይ ጥሩ እንትን እያደረጉኝ ነው። ጎበዝ ናቸው እነሱም። ከነሱም እያየን የተሻለ ነገር ለመስራት ያው ፍቅርም ስለሆነ ሱቅ ከፍተሻል? አዎ ሱቅ አለኝ። ስለዚህ ለምደልሻል ማለት ነው? አዎ ቆንጆ እየሄዳልኝ ነው። ለተመልካችም መቶ ቼክ ማድረግ ይችላሉ። ቆንጆ ስራዎች አሉ። እሺ እንግዲህ ስለሙያቸውም እንደዚህ በመሃል ጣልቃ እየገባን እየጠየቅን ሴትነት እየተፈተሸ ዶሮ እየተሰራ ነው ያለው። ልዩ የበዓል ዝግጅታችንን ነው በመከታተል ላይ የምትገኙት። አጆራዎች አልተቻሉም እንግዲህ ሌላ ነገር ውስጥ ገብተዋል። ዳሞታ ተራራም እንግዲህ እንደዚሁ ነው። የቀጣይ ሂደቱ ደግሞ ምን እንደሚመስል እናያለን። እዛ ጋር የጣድነውም ሽንኩርት እየጠበቀን ነው። አብራችሁን ሁኑ እስቲ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዕዱ ተባርኮ እየተቋደሰ ጎረምሳው ዘንጦ ሴቷም ተሽከርክራ ተመልካቾቻችን እንግዲህ ልዩ የበዓል ዝግጅታችንን ነው በመከታተል የምትገኙት። ከወላይታ ቴሌቪዥን የበዓል ዝግጅታችንን ነው እንግዲህ እንደዚህ የምትመለከቷቸው ዲዛይነሮቹ ዛሬ ሴትነታቸው እየተለካ ነው። ሁለቱም በፉክክር እየሄዱ ነው። በፊት ጥንድ ሆነው ነበር ሲመጡ የነበሩት እስከ ዶሮ መበለቱ ድረስ ማለት ነው። ከተጋግዘው ሲሰሩ ነበረ። አሁን እንዴት ሆነ? ሁለቱን ወዴት ላክናቸው? እዛ ጋር ቀደም ጥደን የመጣ ነው ድስቱ ጋር ነው የሄዱት። ድስቱ ጋር ደግሞ እዛ ጋር እየታሸ ነው። ወደ እነሱ ጋር እንሄዳለን። እዚህ ጋር አሁን ምን እያደረጉ ነው? ሁለቱ የተለያዩ ቡድኖች ደግሞ ዶሮውን በመበለት እንግዲህ በእልህ ላይ ናቸው ያሉት። እንግዲህ እስቲ እዛ ጋር ምህረት በጣም ተያይዘዋለች። ቅድስም እዚህ ጋር በፍጥነት እየሰሩ ነው። እንግዲህ እዛ ጋር ደግሞ እየቀመሙ ያሉትን እየታሸ ያለውን ደግሞ ሽንኩርቱን እናያለን።
እስቲ ፉክክሩ እንግዲህ እንደቀጠለ ነው። ወደ እነሱ ደግሞ እንሂድ። እንዴት ናችሁ? እዚህ አካባቢ እንዴት ነው ፉክክሩ? ግሉ አላታይ? አዎ የሁለታችሁም ቡድኖች አንዳንድ ሰው እዛ ጋር ቀርተዋል። ዶሮን እየበለቱ ነው፣ እያጠቡ ነው። እናንተ ምን ላይ ደረሳችሁ? ምን ላይ ደረሻ እንጂ? ያው እንደምታዩ እንግዲህ እንትን አብሹን በደንብ አሽተን ዘይት ጨምረን አንድ ላይ በደንብ እየጠበስነው ነው። እንደምታዩ ቅባቱ አሁን ወደ ማቁላላቱ ደረጃ ገብተናል ማለት ነው። አሁን ቅባቱን እየተፋ ነው። ከሽንኩርቱ ወደ ታች ብስል ብሎ ቅባቱ ደግሞ ወደ ላይ እየወጣ ነው። በርበሬውን ደግሞ ስንጨምር በደንብ ታሽቶ ቅባቱን እስኪተፋ ድረስ እናሽና ስለዚህ አሁን እስከ ቅባቱን እስከሚተፋ እንጠብቃለን ወይስ በርበሬ ልጨምር ይላል? አይ ትንሽ ደቂቃ አንድ 5 ደቂቃ ከዛ በኋላ በርበሬ እንጨምራለን። እሺ ግን እንዴት ነው ዲዛይነር ስትሆኑ ያን መኪና እንደዚህ ከማድረግና ረጅም ሰዓት ከማማሰል? አይ ሁለቱም አይተናነስም። እንደምታየው ደግሞ ዶሮ ብዙ ሰዓት ነው የሚፈጀው። ስራውን በጣም ብዙ ነው። ትዕግስት ያስፈልጋል። ያው ቶሎ እንዲደርስ ለብለብ አናረገው። በደንብ በስሎ እጅ የሚያስቆረጥም እስኪባል ድረስ በደንብ አድርገን እንሰራለን። እስቲ የእጅ ማስቆርጠሙ እኛ እናያለን በኋላ። እንደዛ ቢሆን ይሻላል። ወይኑ መጣው አንቺ ጋር። እሺ ምን ላይ ደረሽ? ኦሬዲ አገባደና ዶሮ ተበልቷል፣ ታጥቧል። እሺ ይኸው ቁሌት ላይ ነን። ዘይት ተጨምሯል። ምንድነው አብሽ ጨምረናል። ያሸነ እሺ ለቤትሽ ምን ያክል ዶሮ ነው የምትሰሪው ለበዓል? አንቺ ነሽ የምትሰሪው? እኔ ነኝ። አዎ ኧረ ተይ አንቺ ነሽ ልመናት። ሴትነት የምታውቀው በዓላት ሲደርሱ ነው። አዎ ግን አይጋጭብሽም? አሁን የዲዛይነሩ ስራና በዓል ዶሮ ቤት ሲሆን ይጋጫል። ግን ታረጊያለሽ፣ ሁለቱንም ያው ትሰሪያለሽ ቀደም ብለሽ። እሺ ያንቺ አሁን ከጫፍ እየደረሰ ነው። ስለዚህ ፉክክሩ እንደቀጠለ ነው። የሁለቱ ቡድኖች ደግሞ አንዳንድ ሰው እዛ ጋር ዶሮውን እንግዲህ እየበለቱ እያጠቡ ነው የሚገኙት። እዚህ ጋር ደግሞ ቅመማ ቅመሙ ሌላ ነገር ውስጥ ገብተናል። ውድ ተመልካቾቻችን እሷ ቅድም እጅ የሚያስቆረጥም አለች፣ ዋው እያለች ነው። የሁለቱንም በዳኝነት በኋላ ነው የምንለየው። አሁን ግን እስቲ ጥሩ ስሜት አለው። ሁሉም ጋር ያለው ነገር ጥሩ ነው። እናንተ ተመልካቾቻችን አብራችሁን ብቻ እንድትቆዩ እንጋብዛችኋለን። በዓል እንደመሆኑ መጠን እንግዲህ ሁላችሁም በየቤቶቻችሁ ዘና ፈታ ከፋንዲሻው ከዳቦ ከምኑ እኛ ደግሞ ዶሮን ይዘን ልንመጣ ነው። አብራችሁን ቆዩ። እንግዲህ እንደምታዩ ይሄ ያው ለበዓል ካስፈጨነው በርበሬ ቀንሰን አውጥተን ከቤታው ቀንሰን አምጥተን ነው ለዚህ ዶሮ የሚበቃውን መጠነን ነው ያወጣነው። ወጥ በደንብ የሚያጣፍጠው በርበሬው ነው። መጀመሪያ በደንብ ከቅመም ጋር ከተፈጨ በርበሬው በደንብ ከተዘጋጀ ዶሮውን በጣም ነው የሚያጣፍጠው። ከለሩ እንደ ጥርሴን የነቀልኩበት ነው። ሙያ ችግር የለም። ሙያ ላይ አልታማ። ከዶሮ አንስቶ እንጀራ እስከ መጋገር፣ ዳቦ እስከ መጋገር፣ እንጀራ እስከ መጋገር ሁሉንም ነገር ቤት ውስጥ እንግዲህ አንድ ሴት እኔ ነኝና በዓል ሲደርስ በአንድ በኩል ዳቦ በአንድ በኩል እንጀራ ወጡን ጎበዝ ነኝና ማሸነፍ አይቀርም። በቃ አሁን በርበሬው በደንብ ስለታሻ ቅመሙን ልጨምርና እሺ ነጭ አዝሙዱን ቆንጆ ነው። እሺ ይኸው አይ እንኳን አደረሰን እንኳን አደረሰን እንኳን አደረሰን አምሮበት እዩት ጋሽዬን እድሜና ጸጋ ሰጥቶልን የሰፈር ያድባሩ ጌታ ኑርልን የኛ መከታ እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዶ ተባቆ እየተቋደሰ እኛ በሰራን አሁን እንደዚህ መሆን ጥሩ ነው። ሽታው በቃ አንደኛ ነው።
እሺ እዚህ ጋርስ እንዴት ናችሁ? አላችሁ? አበቃሽ ማለት ነው። አሁን ቅመም እዚህ ጋር ቅመም በቃ አጆራዎች እንግዲህ ቅቤያቸውን እያነጠሩ ነው። በዚህ በኩል ደግሞ በደንብ እየታሸ ነው፣ እየተቁላላ ነው። ዳሞታዎችም ልክ እንደሱ አሁን ደግሞ ቅቤያቸውን እያነጠሩ ነው የሚገኙት። ፉክክሩ እንግዲህ እንደቀጠለ ነው። እስቲ እያየ ነው። ላያችን ላይም የመሸ ነው። ትክክለኛ ዶሮ የሚሰራበትን ሰዓት ያ የምሽቱን ጊዜ እኔ ራሱ ሰራለሁ ከመሸ ነው የምሰራውና ዛሬ ሙያሽ እየተፈተሸ ነው። በእነሱ ተደብቀሽ እየሽ ነው በትዙ በኩል አይደለ? አጆራ አንዴ ተደበቀ ሳይለ ይመስለኛል። እስቲ እያየን ነው ተመልካቾቻችን። እንግዲህ ቁሌቱ እየተገባደደ ያለ ይመስላል። ቅቤው ተነጥሯል በሁለቱም ወገኖች በኩል። ዶሮውም እንግዲህ እዛ ጋር እንግዲህ ተዘፍዝፎ ነው ያለው። አሁን ደግሞ ወዴት ነው የምንሄደው ግን? ትዙ ንገሪኝ። ከዚህ በኋላ የምንሄደው እቺን ቅቤዋን ቅቤ አጣርተን በቅቤዋ ቦታ ቅድም እንዳልኩሽ እኛ ቤት የሚሰራውን ነው የምነግርሽና ውሃን ሞላባታለን። ከዛ ውሃው እየተፍለቀለቀ ማጣሪያ እያወጣ ይሄን ቁሌቱን መረቅ እስከ እንትን በቂ መረቅ እስኪወጣ ድረስ ቅድም የነገርሽኝን ማለት ነው። እንደዛ ነው የምናደርገው። እሺ የእናንተም እንደዛ ነው? አዎ የኛ ይለያል እጅግ በጣም። እሺ የኛ ይለያል ስትል ተፈካካሪ ቡድን እንዳለ በደንብ አድርጋ እየገለጸች ነው። እሺ እስቲ ልዩነቱን በኋላ ሌላ ሰው ይዳኘናል። የተከበራችሁ ተመልካቾቻችን እንግዲህ እንደምታዩት ጭልምልም ብሏል፣ መሽቷል። ከመሸ ነው እየሰራን ያለ ነው። ያው ቀን ነበር የጀመርነው ግን እያልን አሁን ደግሞ ሌሊቱን እያጋባደድን ነውና ዶሮአችንም ደርሷል። የኔ ነው የኔ አይደለም የአጆራ ቡድንና የዳሞታ ቡድን ደግሞ ይሄው ሲፋተጉ መተው እዚህ ደርሰዋል። ስጋውን ጨምረዋል። ዶሮውን ሊያወጡት ነው። በቀጣይ ደግሞ ውስጥ የቡና ሴርሞኒ አለ። ልብስ ዲዛይነሮች ሆነው ልብስ ካልተቀየረ ይከብዳል። ልብስ ተዘጋጅቷል ለሁላችን እንዴ? በደንብ ነው እንዴ? ሁሉም የራሳቸው ምርት ይዘው ነው የመጡት። እንግዲህ ስለ ስራቸው ደግሞ ስለሚሰሩት ነገር እዛ ጋር ደግሞ ቡና እየጠጣን በደንብ እንጫወታለን። አብረን ዳኝነቱን ልንሰጣቸው ነው ማለት ነው። ስለዚህ በየቤቶቻችሁ ሆናችሁ በዓልን ያከብራችሁ የምትገኙ ተመልካቾቻችን በድጋሚ በዓሉ የሰላም የጤና እንዲሆንላችሁ እንመኛለን። ዶሮአችን እየደረሰ ነው። ሽታው በቃ ሌላ ነገር ነው። ሁለቱም ከምን ላይ ደርሰሻል? እስቲ እንዴ በቃ አሁን ፏ ብለን ወደ መብላት ደርሷል። ሁሉም ነገር ገብቷል። እንቁላሉ ገብቷል። ስጋው በስሏል። በጣም እርግጠኛ እየሆንሽ ነው እንዴ? በጣም በራሴ ተማመናለሁ። በጣም ባለሙያ ስለሆንኩኝ ጀማሪዎችንም እያበረታታች አንደኛ ናት፣ ጎበዝ ናት በእውነት እንደምታየው ከቅድም ጀምሮ ዶሮ የምትበልተው እሷ ነበረች። አዎ ያው ትንሽ ጠንከር ጉልበት የሚፈልግ ቦታ ላይ ምናምን ስትገቢ ያየሁሽ ነበረ። እሷ ስትገባ ያየኋት ነበረ እና ደርሷል ዶሮአችሁ ማለት ነው። ስለዚህ ይቀርባል እናያለን። የእናንተስ ምን ላይ ደረሰ? እኛ ኦሬዲ ጨርሰናል። ልናወጣ ነው። ሁሉም ነገር ተጨምረዋል። ቅቤውንም ጨምረናል። ሁሉም ነገር አልቋል። በቃ ሽታው ራሱ ደስ አይልሽ? ሽታው ደስ ይላል። ግን ትንሽ አሁን ይመስለኛል የዳሞታ ቡድኖች እንደ ፈተናም እንዳስቸጋሪ ነገር የሚያየው የነበርኩት የነሱ ትንሽ ጭስ ይበዛዋልና የሙያ ጉድለት ነው። አይ እሳቱን በደንብ ማንደድ ይችላል ነበር። ድስት አቀማመጥ ሙያ ነጥብ መያዝራት ነው አይደለም። ድስቱ እንደዚህ ጭስ መታየት የለበትም። ጭስ ሊል ይችላል በኋላና እንደዚህ ካልሆነ ዶሮ ኮባ መሽተት አለበት ዶሮ። ስለዚህ ይለያል። እስቲ ይለያል፣ ውጤቱ ይለያል። እኔ አሁን ሉባንጃ ምናምን ቡና አካባቢ ካልሆነ
እንደዚህ አይነት ጭስ ወጥ ላይ ይከባል። ዋው በቃ ስለዚህ እስቲ ተመልካቾቻችንም ይዳኙናል። ከኛ ጋር ሌሎች ሰዎችም ይገኛሉ። ወደ ቡናው ሴርሞኒ እንሄዳለን። እነሱም እየጨራረሱ ነው። ይሄን አወራርደው ተጣጥበን እንግዲህ የየራሳቸውን ልብስ ራሳቸው ዲዛይን ያደረጉትን ለብሶ ደግሞ እንገናኛለን። እናንተ ተመልካቾቻችን አብራችሁን ቆዩ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዕዱ ተባርኮ እየተቋደሰን ጎረምሳው ዘንጦ ሴቷም ተሽከርክራ እኔ ብስ ከሚወዱ ጋራ እንኳን አደረሰን እንኳን አደረሰን ምየም ተነሺ አባም ተበራታ በዚህ አድርሶናል የፈጠረን ጌታ። የተከበራችሁ ተመልካቾቻችን እንግዲህ ቅድም ስትመለከቱ ነበር ኩሽና ውስጥ ጭሱን ምኑን ተጨናባብሰን ወተን አሁን ደግሞ ዲዛይነሮቻችን ራሳቸው ባሳመሩት ልብስ ሁሉም የየራሳቸውን ምርት ለብሰው እኔም በእነሱ ምርት ነው አግጬ የመጣሁት። ብዙ ድካም ነበረው፣ ልፋት ነበረው። አሁን ደግሞ አምረን ደምቀን መተናል ወደ እናንተም ከኛ ጋር ስለነበራችሁ ከልብ ነው የምናመሰግነው። የዳሞታ ተራራ ቡድንና የአጆራ ቡድን እንግዲህ ዶሮ በመስራት ሲወዳደሩ ሲፎካከሩ በጣም ብዙ ነገር ሲባባሉ ስንማማርም የሴትነት ጥንካሬ ብርታትንም ያወራን ስለ ስራ ስለ ቤተሰብ በጣም ብዙ ነገር ያወራን ነው እዚህ ደረስነው። እናንተም ከኛ ጋር ስለነበራችሁ ከልብ ነው የምናመሰግነው። ዶሮአችን ደርሷል በሚገባ ተዝካ ቅድም ጀምሮ የኔ ይጣፍጣል የኔ ስኩል ነበር ታውቃል ብሉኝ እያለስ በደንብ አው እንግዲህ አሁንም በጋራ ሆነን ነው የወላይታ ቴሌቪዥን ሙሉ ባልደረባና እናንተ ተመልካቾቻችን ደግሞ ከኛ ጋር ስለነበራችሁ እናመሰግናለን። በዓልን በየቤቶቻችሁ ሆናችሁ ደግሞ ያከበራችሁ የምትገኙ ተመልካቾቻችን በዓሉ የሰላም የጤና እንዲሆንላችሁ ነው የምንመኘው። አጆራዎች እንዴት ናችሁ? ዳሞታ እንዴት ናችሁ? አምሮባችኋል? በጣም አምሮብናል። አው በጣም እሺ ፋብለን መጣን። ደርሳል። ዶሮአችሁ ነው እሳት ላይ ነው? አይሸተትም? እሺ የሁለቱም እየሸተተኝ ነው። የኛ ነው እንጂ አይ ሰው መሰከረ ነበርና ከግቢ ውጭ ያሉ ሰዎች መጥተው ካልበላን ሲሉ ፕሮግራሙ ገና ነው። አው ደርሳል። እንግዲህ የሁለቱም ዶሮ ደርሷል። የሴትነት ሙያ ተፈትኗል። እናያለን እንግዲህ እናንተ ማብራችሁ እንድትቆዩ እንጋብዛችኋለን። አብሮነታችሁን አሁንም ስጡን። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዕዱ ተባርኮ ተመልካቾቻችን እንግዲህ ከተበላ በኋላ ማዕዱ የተለያዩ ሰዎች እንግዲህ የራሳቸውን ሐሳብ እየሰጡ ነው። ሐሳብ ሲሰጡ ግን ሁለቱም ቡድን በጣም ጥሩ እንደነበረ ነው እንግዲህ ሲነገር የነበረው። እኔም እሱን የታዘብኩት ግን አሁን ደግሞ እነሱ ጋር የባህላዊ አልባሳት ዲዛይነሮቹ ደግሞ እንዴት ነው ውስጣቸው ምን እያለ ነው የሚለውን ደግሞ ከነሱ ሐሳብ እንሰማለን።
አመሰግናለሁ። በመጀመሪያ ግን እንኳን ለክርስትና ሃይማኖት ተከታዮች በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ እላለሁ። እኔ ዲዛይነር ቅድስት ዮሴፍ እባላለሁ። በእውነት በጣም አሪፍ ጊዜ ነበረ። ቀኑን ሙሉ ማታውንም በጣም አሪፍ ጊዜ ነበረ። ከዛ ባለፈ የአገር ባህል ልብስ ከፈለጋችሁ ነው እናስተናግዳለን። አሪፍ አድርገን እንሰራለን። ቦታዬ የሱቅ አለ። በተለያየ በሶሻል ሚዲያ ማግኘት ትችላላችሁ። በተረፈ ሶዶ ወላይታ ሶዶ ከጤና ጣቢያ ወረድ ብሎ በቴሌ ፊት ለፊት ሱቅ አለ። መታችሁ በብዛትም በጥራትም ማግኘትም ማየትም ትችላላችሁ፣ መጎብኘትም ትችላላችሁ። አብረን እንሰራለን የምትሉም ከሆነ መልካም ፈቃዳችን ነው። በጣም እናመሰግናለን። ላንቺ መልካም በዓል ይሁንልሽ። ትዝ ውስጥ ያንቺ ጋር ልምጣ። ምንድነው ስሜትሽ? ቀኑን ሙሉ ስትረብሽኝ ነበር እንደውም ማለት ነው። የረሳሁትን ስራ እንደገና ስለሰራው ደስ ብሎኛል። ማለትም አሁን ወደ ቢዝነሱ ብዙም ስለገባው ያው በዓል ሰዓት የሆነ ሰዓት ነው ዶሮ ምናምን ከሰራው ነው። ከዛ ውጪ ያው ጠዋት ሱቅ ገብተሽ ማታ ዘግተሽ ነው የምትወጪውና ድካሙ አለ። ዛሬ ደግሞ በተለየ ደግሞ ያው እጅ የሚያስቆረጥም ዶሮ ወገቤ ቅንጥስ እስኪል በጣም ምስክር ነኝ እና ቆንጆ ዶሮ ሰርተናል። በጣም ደስ ብሎኛል። ለክርስትና እምነት ተከታዮች እንኳን ለትንሳኤው በዓል በሰላም አደረሳችሁ እላለሁ። ትዙ ዲዛይንና ዲኮር የባህል አልባሳትና ዲኮር ስራ ነው የሚሰራው። አድራሻችን እዚሁ አበበ ዘለቀ ጀርባ ጤና ጣቢያ በር መግቢያው ላይ እንገኛለን። ቁጥር 2 ደግሞ ከሊጋባ ጀርባ ቴሌሞስ ህንጻ አጠገብ እንገኛለንና መታችሁ ጎብኙን። ጥራት ያለው ስራ ታገኛላችሁ። እናመሰግናለን። በጣም እናመሰግናለን ትዙዬ። ወደ አንቺ ልምጣ። ማላላ እስቲ ምን አለሽ? ከዚህ ብላ ትዘጋለች። እሺ ወይንሸትነና ድርጅቴ ስም ወይኑ ማላላ ባህላዊ አልባሳት ዲዛይን እና ዲኮር ወላይታ ሶዶ እገኛለሁ። ቁጥር 1 አዋሽ ባንክ ካጂፕ ወረድ ብሎ አዋሽ ባንክ አንደኛ ፎቅ ላይ እንገኛለን። ምንድነው ልዩነታችን? ጥራታችን ነው። በተባለው ሰዓት እናደርሳለን። እነዚህ የሚያምር ዲዛይን ክሽና አሪፍ አድርገን እንሰራለን። ቁጥር 2 ደግሞ እዛ ሮዳውስ ፊት ለፊት ስታዲየም ቃልዮት ቸርች ፊት ለፊት እንገኛለን። ጠይቁን። ሁሌም 24 ሰዓት ሆስፒታል ብቻ ሳይሆን 24 አገልግሎት እንሰጣለን። ጠይቁን። መልካም ጊዜ። እስቲ ወደ ለሁላችን መልካም በዓል። ወደ ታዳጊ ዲዛይነር ደግሞ መለስ እንበል። እሺ በመጀመሪያ ሁሉንም የክርስትና እምነት ተከታይ እንኳን ለፋሲካ በዓል አደረሳችሁ። ስሜ ምህረት መስፍን ነው። የቤቴ ስም ማሮቴ ዲዛይን ነው። ማሮቴ የኔ ስም ነው። ስሜ በአማርኛ ምህረት ሲሆን በኦሮምኛ ደግሞ ማሮቴ ነው። ራሴ ስም ነው የሰየምኩትኝ። አድራሻዬ ደግሞ ከቄራ አለፍ ብሎ ነው። ሱቅ አለኝ። ሱቅ እሰራለሁ። በማንኛውም ኢቨንቶች፣ ፕሮግራሞች ጊዜ የተለያዩ አልባሳቶችን ከኔ መረከብም መውሰድም በብዛትም በፍሬም መውሰድ ትችላላችሁ። በማንኛውም ቀን አለ። ወይኑ ቅድም እንዳለች ሆስፒታል ብቻ አይደለም 24 ነው እና ጥራት መለያችን ነው። በቀጠሮ አንታመም እና መታችሁ ጎብኙን እላለሁ። እስቲ አንድ ነገር ልበላችሁና ምናልባት ሴቶች ሆናችሁ እዚህ ደርሳችኋልና ይሄንን ሁሉ ስታደርጉ ከጀርባ ሰው ይኖራችኋልና በጠቅላላ ከጀርባ ሆኖ የሚደግፋችሁ የነበረ ባል፣ እህት፣ ወንድም ሁሉም ሊሆን ይችላልና ቀጥላችሁ ወደፊት አብራችሁ እንዴት በጋራ እንደምትሰሩ እንግዲህ አሁን እንደዚህ ወጥ በመስራቱ ህብረታችሁን ስናይ ነበር። ተሰባስበን በአቅደንም በአጋጣሚም እንገናኛለንና ከዚህ በኋላ ላለው ጊዜ እንዴት ነው እንደዚህ አይነት አቅም ያላቸው ልጆች በተለይ እናንተ አሁን ከፊት ሆናችሁ እየመራችሁ ነውና በጋራ ምን አይነት ነገር እንጠብቅ ከእናንተ? እንደዚህ በዛ ስንል ደስ ይላል በጣም ማለትም አንድ ወይኑ አንድ ቅዱ አንድ ትዝታ ምንም የምንፈጥረው ነገር የለም። ብዛት ሲሆን ህዝቡም ተጠቃሚ ይሆናል። ኖርማል ወላይታ ላይም ከሌላ ሀገርም ብዙ ተጠቃሚ ሰው ስላለ ኖርማል አንድ ሰው ብቻውን አይችልም። ከኛም ሌላ ተጨማሪ ገና ብዙ ሰው ያስፈልጋል። ለምን የወላይታን አልባሳት በጣም ሰውን በደንብ እየለበሰ ስለሆነ
ምርቱን በደንብ ማግኘት ስላለበት በጥራትም ቆንጆ ተደርጎ እንዲሰራ ብዙ ባለሙያ ያስፈልጋልና እነሱም እኛም አንድ ላይ ሆነ ከዚህ በኋላ ደግሞ ይሄን አንድነታችንን ለማጠናከር የፋሽን ሾው ፕሮግራም እናዘጋጃለን። በጣም አሪፍ ቆንጆ የራሳችንን መድረክ ፈጥረን የራሳችንን አልባሳት በዓለም ደረጃ ለማስተዋወቅ እያወራን ነበር። ቅድም ምናልባት ከሰማሽ እንደዛ አስበናልና አንድነታችንን በማህበር አደራጅተን አንድ ሆነን የወላይታን ባህል ቲፒካሉንም ዘመናዊንም ቀላቅለን የራሳችንን አልባሳት ለማስተዋወቅ እስከ ዓለም ዳርቻ እናስተዋውቃለን ብለን እያወራን ነውና ከዚህ በኋላ ተቀላቅላለች። ደስ ይለኛል። እኔ አሁን ታዳጊዎች ምናምን ሲመጣ በደንብ ነው ደስ የሚለኝና የራሳችንን ነገር በቃ ለሰው ለሌላው ዓለም ለማሳየት ሁሉም እኔ ጋር ያለው አይዲያ እሷ ጋር ላይኖር ይችላል። የተለያየ ሀሳብ ስላለን ሀሳባችንን ሰብሰብ አድርገን ደግሞ በአንድ መድረክ ስናዘጋጅ የተለየ ፋሽን ሾው አዘጋጅተን ወላይታ ላይ ነቅነቅ ያለ ፋሽን ሾው እናዘጋጃለን ብለን እናስባለን እና አንድነታችን ከዚህ በኋላ እናንተን በዚህ አጋጣሚ ልናመሰግን እንፈልጋለን። ይሄን አንድነታችንን እንድናጠናክር ይሄን መድረኩን ስለፈቀዳችሁ በጣም ደስ ብሎናልና ከዚህ በኋላ ያው ታያናለሽ ማለት ነው። እንግዲህ ብዙ እንጠብቃለን ከናንተ። ከዚህ እስቲ ድል ስጥሽና ምን እንጠብቅ? ያው አንድ እንጨት አይነት የሚባል የለም። በህብረት ሆነን ብዙ ነገር መስራት ይቻላል። በእርግጥ አንድ ሰው አንድ ነው። በአንድ ከምትለፊና በጋራ ሲሆን ስራውም ውጤቱም ይለያያል። እውነት ለመናገር የምር ይሄን ሀሳብ ቅድም እያወራን ነበር። በእውነት የምር እናደርገዋለን። እስቲ ከማውራት አልፈን በስራ እናሳያቸዋለን ብለን እናስባለን። በደንብ እንሰራለን። እንኳን አደረሳችሁ ማለት የምትፈልጓቸው ሰዎች ካሉ ቤተሰብ፣ ጓደኛ፣ ጎረቤት ሁሉንም እንኳን አደረሳችሁ በሉልኝ። አመሰግናለሁ። ለትንሳኤው በዓል እንኳን አደረሳችሁ ማለት ቤተሰቦቼ እናቴን ርብቃ ግዛው፣ አባቴ ጸጋይ ካሳ ይባላል። ምንድነው የሚባለው? የቀኝና ታድለሽ ማለትም እንደ ቤተሰብ ሳይሆን እንደ ወንድም እንደ እህት ሆነን ነው ስራውን እንሰራውና ከጎኔ ያሉት እነሱ ናቸው። በጣም በስራ የሚደግፉኝ እነሱ ናቸውና ወንድሞቼ ያሉ ያሬድ ጸጋዬ፣ ቢኒያም ጸጋዬ አሁን ቁጥር 2 እና ቁጥር 1 ላይ ያሉና ወንድሞቼን በጣም ነው የማመሰግነው። ቤተሰቦቼ፣ ልጆቼ ናፍቆትና ሄርሞንን በጣም ነው የምወዳቸውና የልጅነት ልጆቼ ናቸው። ሁለቱም ሴቶች ናቸውና በጣም ነው የምወዳቸው የኔ ቆንጆ ልጆች። አመሰግናለሁ። መላው የክርስትና እምነት ተከታዮችን እንኳን ለትንሳኤው በዓል በሰላም አደረሳችሁ ላለው አመሰግናለሁ። እሺ፣ መልካም በዓል ይሁንልሽ። እሺ፣ ወደዚህ ልምጣ። እስቲ ወይንዬ እንኳን አደረሳችሁ የምታያቸው ሰዎች አሉ? ከምንም በላይ ውድ ባለቤቴን እንኳን አደረሰ ለማለት ወዳለሁ። ሲቀጥል መላው የኢትዮጵያ ሕዝብን ሲቀጥል የወላይታን ሕዝብ እንኳን አደረሳችሁ። መልካም በዓል ይሁንላችሁ። ቅድስቴ በመጀመሪያ እናቴ ወይዘሮ አስካለ ማርያም እንኳን አደረሰሽ እላለሁ። ከዛ በተረፈ ባለቤቴን፣ ልጄን እና የስራ ባልደረቦችን እንኳን ለትንሳኤ በዓል በሰላም አደረሳችሁ። ለመላው ክርስቲያኖች እንኳን ለትንሳኤ በዓል በሰላም አደረሳችሁ። መልካም በዓል በድጋሚ። እሺ ሜርሲ እኔ ማመስገን ፈልገው ቤተሰቦቼ ነው። አባቴ ናት መስፈናላና እናቴ ነው ወይዘሮ ፍሬት ዳግሱና ሁለት ወንድሞች አሉኝ ምንተስኖትና ያቤት። ሁለቱንም ማመስገን ፈልጋለሁ። በጣም ይወደኝ የሚንከባከበኝ አንድ አጎት አለ። ሁሌም ከጎኔ ስለነበራችሁ ኢትዮጵያ ውስጥም ከኢትዮጵያም ውጭ ያላችሁ አጎት አክስቶቼ ካጠገቤ ሆናችሁ በርቺ፣ ጎበዝ፣ አይዞሽ እያላችሁ የነበራችሁ ሁላችንም ማመስገን ፈልጋለሁ። እንግዲህ እንደዚህ የተመሰጋገንን ከኩሽናው ወርደን ደግሞ ከጭሱ ጋር ታግለን ማዕዳችን ጣፍጦ በልተን ልንለያይ ደርሰናል። እናንተ ተመልካቾቻችን በያላችሁበት በየቤቶቻችሁ ሆናችሁ በዓልን እያከበራችሁ የምትገኙ እንኳን አደረሳችሁ ለማለት እንወዳለን። ከወላይታ ቴሌቪዥን ፕሮግራሙን ወደ እናንተ ይዤ በመቅረብ ነህሚያ ገነቱ ከእናንተ ጋር ቆይታን አድርጌያለሁኝ። በጣም ብዙ የካሜራ ባለሙያዎች ከፊቴ አሉ። ከልብ ነው የማመሰግናቸው። ስራውን በጋራ ነበር ስንሰራ የነበር ነው። እናንተንም በጣም አመሰግናለሁኝ። በዓሉ የሰላም የጤና እንዲሆንላችሁ እመኛለሁኝ።
ከጀርባዬ ሆና በጣም ስትረዳኝ የነበረች ደግሞ ሰብለ ወርቅ ኤልያስ በጣም ከልብ አመሰግንሻለሁ። በዓሉ የሰላም የጤና ይሁንላችሁ። መልካም በዓል፣ መልካም ፋሲካ። ቻው።